የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን የኢትዮጵያ አየር መንገድ በኒጀር ዋና ከተማ በደረሰም የሽብር ጥቃት አውሮፕላኖቹ ጉዳት ደርሶባቸዋል። አየር መንገዱ የጥቃቱን ሂደት የሚያብራራ መረጃን ይፋ አድርጓል። አሜሪካ ወደ መርከቤ እየመጣ ነበር ያለችውን የኢራን ድሮን መታመጣሏን ይፋ ስታደርግ ሁለቱ ሀገራት በቀጣይነት ድርድር ለማድረግ በኦማን ዋና ከተማ እንደሚገናኙ መረጃዎች እየወጡ ናቸው። የቀድሞ የሊቢያ መሪ ሙሐመድ ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ በጥይት ተመቶ ሕይወቱ ማለፉ ተሰምቷል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እየጋበዝን አሁን በቀጥታ ወደ መረጃዎቻችን አለፍን። ታላቅ የምስራች ለቤት ፈላጊዎች ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርበዋል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ፣ መንጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር። የኢትዮጵያ አውሮፕላን የተመታበት ሚስጥር። በምዕራብ አፍሪካዊቷ ኒጀር ዋና ከተማ አየር ማረፊያ ላይ በተፈጸመ ጥቃት በኢትዮጵያ አቪዬሽን ባለስልጣን የተመዘገቡ 2 አውሮፕላኖች መጠነኛ ጉዳት እንደደረሰባቸው የኢትዮጵያ አየር መንገድ ገልጿል። ጉዳት የደረሰባቸው 2 ቦይንግ 737 አውሮፕላኖች ስካይ የተባለው አየር መንገድ በኢትዮጵያ አየር መንገድ አማካኝነት የተከራያቸው እንደሆኑም አስታውቋል። የኢትዮጵያ አየር መንገድ ሰኞ ጥር 25 2018 ባወጣው መግለጫም የጠቀሰው በአየር ማረፊያ ላይ የደረሰው ጥቃት ባለፈው ሳምንት ረቡዕ ጥር 21 ሌሊት ላይ ነበር። ኢስላሚክ ስቴት ወይም አይስ ከኒጀር ዋና ከተማ ኒያሚ ወጣ ብሎ በሚገኘው ዲዮር አማኒ ዓለም አቀፍ አየር ማረፊያ ላይ የተፈጸመውን ድንገተኛ ጥቃት ማቀነባበሩን በመግለጽ ኃላፊነት ወስዷል። የኮት ዲቫር አየር መንገድ በአየር ማረፊያው ላይ በደረሰው ጥቃት አንድ ኤርባስ ኤ318 አውሮፕላኑ ላይ ጉዳት እንደደረሰበት አሳውቋል። የአውሮፕላኑ ዋነኛ አካልና የቀኝ ክንፉ መጎዳቱንም ገልጿል። በዚህ ጥቃት ጉዳት ያስተናገደው ሌላኛው የአየር ትራንስፖርት አቅራቢ የኢትዮጵያ አየር መንገድ ድርሻ የያዘበት ስካይ ነው። ዋና መቀመጫውን ቶጎ ውስጥ ያደረገው ስካይ ራሱን ፓን አፍሪካዊ አየር መንገድ ብሎ የሚገልጽ ሲሆን ወደ ተለያዩ የአፍሪካ ሀገራት ይበራል። የስካይ ቴክኒካልና ስትራቴጂክ አጋር ሆነው የኢትዮጵያ አየር መንገድ የካፒታል ወጪ በማድረግ ተሳትፎ አለው። የኢትዮጵያ አየር መንገድ በ2001 የተመሰረተው ስካይ አየር መንገድን 25 በመቶ ድርሻ የያዘ ሲሆን የመጀመሪያዎቹን 5 ዓመታትም ሲያስተዳድረው ነበር። ስካይ አየር መንገድ ጥቃቱ በደረሰ ማግስት ሐሙስ ዕለት ባወጣው መግለጫም ከምሽት እስከ ንጋት የቆየ የደህንነት ችግር መከሰቱን አረጋግጧል። በኒጀሩ አየር ማረፊያ ላይ በደረሰው ጥቃት ቆሞ ከነበሩ 2 የስካይ አውሮፕላኖች ላይ መጠነኛ ጉዳት መድረሱንም ገልጿል። የኢትዮጵያ አየር መንገድ ሰኞ ባወጣው መግለጫም ጉዳት የደረሰባቸው ቦይንግ 737 አውሮፕላኖቹ እንደሆነ አሳውቋል። ጉዳት የደረሰባቸው አውሮፕላኖች የስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላን አከራዮች የተከራያቸው እንደሆኑም አሳውቋል። በኢትዮጵያ ሲቪል አቪዬሽን ባለስልጣን የተመዘገቡ እንደሆኑም አክሏል። በአውሮፕላኖቹ ላይ የደረሰውን ጉዳት ለመገምገም የቴክኒክ ቡድን ወደ ስፍራው መላኩን የገለጸው የኢትዮጵያ አየር መንገድ ቡድኑ ጉዳቱ መጠነኛ መሆኑን እንዳረጋገጠ አሳውቋል። አውሮፕላኖቹ ተጠግነው በቅርቡ ወደ አገልግሎት እንደሚገቡ ለማሳወቅ እንወዳለንም ብሏል የኢትዮጵያ አየር መንገድ። አሜሪካና ኢራን ሊደራደሩ ነው። የኢራኑ ፕሬዝዳንት መሱድ ፔዚክሻን የውጭ ጉዳይ ሚኒስትራቸው ከአሜሪካ ጋር ፍትሐዊ ድርድር እንዲደረግ ማዘዛቸውን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ አስታውቋል። ፕሬዝዳንቱ በኤክስ ገጻቸው ላይ እንዳሉት ወዳጅ መንግስታት ከአሜሪካው ፕሬዝዳንት ለቀረበው ጥያቄ ምላሽ በመስጠት የውጭ ጉዳይ ሚኒስትሩ ብሔራዊ ጥቅማችንን በሚያስከብር ሁኔታም ለፍትሐዊና ለትክክለኛ ድርድር ለማድረግ የሚያስችል ሁኔታን እንደሚያመቻቹ ትዕዛዝ ሰጥቻለሁ ብሏል።
የኢራኑ ፕሬዝዳንት ከአሜሪካ ጋር ለመደራደር ፈቃደኛ መሆናቸውን ያስታወቁት ፕሬዝዳንት ትራምፕ ተወካያቸው ከኢራን ባለስልጣናት ጋር እየተነጋገሩ መሆናቸውንና ግንኙነቱ ጥሩ ውጤት እንደሚያስገኝ ተስፋቸውን ከገለጹ በኋላ ነው። ትራምፕ አሁንም የሚደረጉ ንግግሮች ውጤት የሚያስገኙ ከሆነ መጥፎ ነገር ይከሰታል በማለት በድጋሚ አስጠንቅቋል። በቀጣይ ቀናት ምናልባትም በመጪው አርብ የአሜሪካው ፕሬዝዳንት ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራኑ ውጭ ጉዳይ ሚኒስትር አባስ አራክቺ ቱርክ ኢስታንቡል ውስጥ ሊገናኙ ቀጠሮ እንደተያዘላቸው ዘገባዎች እየወጡ ነው። The US military says this ship was targeted by an Iranian aircraft, a Shahed 139 suicide drone. አሜሪካ የኢራንን ድሮን መታጣለች። አሜሪካ በአረቢያ ባህር ላይ ወደሚገኘው አውሮፕላን ተሸካሚ መርከቧ በኃይል ሲቃረብ የነበረ የኢራን ድሮንን መታመጣሏን የሀገሪቱ ጦር ቃል አቀባይ ገለጹ። ድሮኑ ላይ ጥቃት የፈጸመው ዩኤስ አብርሃም ሊንከን ከተባለው ግዙፉ የአሜሪካ የጦር መርከብ የተነሳ የሚያመልጥ ተዋጊ ጄት እንደሆነም የአሜሪካ ማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሆኪንስ ተናግሯል። እንደ ቃል አቀባዩ ገለጻ የማክሰኞ ዕለቱ ራስን የመከላከል እርምጃ የተወሰደው አውሮፕላን ተሸካሚውን መርከብና ሰራተኞቹን ለመጠበቅ ሲባል ነው። ሲበር የነበረበት ዓላማ ግልጽ እንዳልሆነ የተገለጸው ድሮን በሚጠጋበት ወቅት የአሜሪካ የጦር መርከብ ከኢራን የባህር ዳርቻ በግምት 805 ኪሎ ሜትር ርቀት ላይ እንደነበርም ተገልጿል። ከዚህ ክስተት ጋር በተያያዘም የተጎዳ የአሜሪካ ወታደርም ሆነ ንብረት የለም ተብሏል። ይህ ሁኔታ የተፈጠረው በአሜሪካና ኢራን መካከል ያለው ውጥረት እየበረታ መሆኑን ተከትሎ ዋሽንግተን በቀጠናው ያላትን ወታደራዊ ኃይል እያጠናከረች ባለችበት ሁኔታ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒኩሌር ፕሮግራሟን ለመገደብ የሚያስችል ስምምነት ለመፈጸም ድርድር ካላደረገች እርምጃ እንደሚወስዱ ዝተዋል። ከዚህ አስቀድሞ ደግሞ የሀገሪቱ መንግስት በተቃውሞ ሰልፈኞች ላይ የወሰደውን እርምጃ በመቃወም ጣልቃ እንደሚገቡ ሲያስጠነቅቁ ነበር። የኢራን ድሮን ተመቶ ከወደቀ በኋላም ከፎክስ ኒውስ ጋር ቆይታ ያደረጉት የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት አሜሪካና ኢራን በዚህ ሳምንት መጨረሻ ለማካሄድ የቀጠሩት ድርድር አሁንም እንደተጠበቀ መሆኑን ገልጿል። ትራምፕ ሁልጊዜም ለዲፕሎማሲ ቅድሚያ ለመስጠት ቁርጠኛ እንደሆኑ የተናገሩት ፕሬስ ሴክሬታሪዋ ነገር ግን ሁሉም ቢሆን ወታደራዊ ኃይልን መጠቀም ጨምሮ የተለያዩ አማራጮች ጠረጴዛ ላይ እንዳሉ አስገንዝበዋል። የኢራኑ ጠቅላይ መሪ አያቶላ አሊ ሀሜኒ በበኩላቸው ሀገራቸው ላይ የሚፈጸም ማንኛውም አይነት ጥቃት ቀጠናዊ ጦርነት እንደሚያስነሳ ማስጠንቀቃቸው ይታወሳል። የትናንቱን የድሮን ክስተት በተመለከተ ግን እስካሁን ድረስ ከቴህራን በኩል የተሰጠ አስተያየት የለም። በሌላ በኩል ማክሰኞ ዕለት የኢራን እስላማዊ አብዮታዊ ዘብ በሆርሙዝ የባህር ወሽመጥ ላይ ሲያልፍ በነበረም የአሜሪካ ባንዲራ የሰቀለና አሜሪካዊ ሰራተኞችን የያዘም የንግድ መርከብ ላይ ትንኮሳ እንደፈጸመ የአሜሪካ ጦር ገልጿል። ይሁን እንጂ ለመርከቡ ወታደራዊ ድጋፍ እንዲቀርብ ተደርጎ ሁኔታው እንደተረጋጋና መርከቡ በሰላም እንዳለፈ ካፒቴን ሆኪንስ ገልጸዋል። የሞሐመድ ጋዳፊ ልጅ ተገደለ። የቀድሞ የሊቢያ መሪ ኮሎኔል ሞሐመድ ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ በጥይት ተመቶ መገደሉ ተዘገበ። በአንድ ወቅት የጋዳፊ ተተኪ ይሆናሉ ተብሎ ይጠበቁ የነበሩት የ53 ዓመቱ ሰይፍ ማክሰኞ መገደላቸውን የፖለቲካ ፓርቲያቸው እንዳረጋገጠም የሊቢያ የዜና ወኪል ዘግቧል። ጠበቃቸው 4 ሰዎች ያሉት ኮማንዶ መኖሪያ ቤታቸው በሚገኝበት ዚታንታ ከተማ ግድያ እንደፈጸመባቸው ለአጃንስ ፍራንስ ፕሬስ የዜና ወኪል ተናግሯል። ጥቃቱን የፈጸመው ቡድን ማን እንደሆነም እስካሁን ግልጽ አይደለም። እህታቸው ደግሞ በተቃራኒው የሞቱት ሊቢያ ከአልጄሪያ ጋር በምትዋሰንበት ድንበር አቅራቢያ እንደሆነም ለሊቢያ ቴሌቪዥን ጣቢያ ተናግሯል። ሰይፍ አልኢስላሚ ከአባታቸው ጋዳፊ ቀጥሎ ትልቅ ተጽዕኖ ማሳደር የሚችሉ ግለሰብ ተደርገው ይቆጠሩ ነበር። ኮሎኔል ሞሐመድ ጋዳፊ ከአውሮፓውያኑ 1969 ጀምሮ ሊቢያን ሲመሩ ከቆዩ በኋላ በ2011 በተነሳ የተቃውሞ ሰልፍ ምክንያት ከስልጣን ወርደው መገደላቸው ይታወሳል። በ1972 የተወለዱት አልኢስላም በጋዳፊ የአመራር ዘመን ሊቢያ ከምዕራባውያን ጋር የነበራትን ግንኙነት ለማለዘብ ብዙ እንደሰሩም ይነገርላቸዋል። አባታቸው ከስልጣን ከተወገዱ በኋላም በጋዳፊ ዘመን በነበራቸው ሚናም ተከሰው በሚሊሻ ቡድን ቁጥጥር ስር ውለው በዚታና ከተማ ለ6 ዓመታት እስር ቤት ቆይቷል። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት በ2011 በሊቢያ በተነሳው ተቃውሞ ወቅት በሰብአዊነት ላይ በተፈጸመ ወንጀል ምክንያት ችሎት ሊያቆማቸውም ይፈልግ ነበር። በ2015 በተባበሩት መንግስታት በሚደገፈው ቡድን በምትመራው ትሪፖሊ ከተማ ተቃውሞን ለማፈን በሚል
በሚል ወንጀል ፈጽመዋል ተብለው በሌሉበት በሞት እንዲቀጡም ተፈርዶባቸው ነበር። ነገር ግን ከ2 ዓመታት በኋላ በ2017 ቶብሩክ የሚገኙ ሚሊሻም በይቅርታ ከእስር ቤት እንዲለቀቁ አደረጋቸው። ጋዳፊ ከስልጣን ከወረዱ በኋላም ሊቢያ በተለያዩ ሚሊሻዎች የምትመራ ሲሆን በአሁኑ ወቅት ሁለቱ ተቀናቃኝ መንግስታት ሀገሪቱን ከፋፍለው ይዘው ይመራሉ። አልኢስላም በአባታቸው የአመራር ዘመን ኦፊሴላዊ ስልጣን ባይኖራቸውም ፖሊሲ ቀርጸዋል። ትልቅ ቦታ የሚሰጣቸውን ድርድሮችን መርተዋል። እንዲሁም አባታቸው የኒኩለር ፕሮግራማቸውን እንዲያቋርጡም አድርጓል። በዚህ ምክንያት ዓለም አቀፉ ማህበረሰብ በሰሜን አፍሪካዊቷ ሀገር ላይ ጥሎ የነበረውን ማዕቀብ ያነሳ ሲሆን አንዳንዶች አልኢስላም የለውጥ አራማጅ ናቸው ሲሉ ያሞግሷቸውም ነበር። አልኢስላም ይህ በውርስ የሚሰጥ የእርሻ ቦታ አይደለም በማለት ከአባታቸው ጋዳፊ ስልጣን መውረስ እንደማይፈልጉ ደጋግመው ይናገሩም ነበር። ነገር ግን በ2021 በሀገሪቱ በሚካሄደው ምርጫ ፕሬዝዳንታዊ እጩ ሆነው መቅረብ እንደሚሹ ቢናገሩም ምርጫው ላልተወሰነ ጊዜ እንደተራዘመ ይታወቃል።